ሰላም ጤና ይስጥልኝ። ኤፒሶድ የዩቲዩብ ቻናል ተከታታዮች እንደምን ዋላችሁ? ለዛሬ ሰኔ 6 ቀን 2018 ዓመተ ምህረት በመንግስት እና በግል ባንኮች ዘንድ የወጣው ይፋዊ የምንዛሬ ተመን በከፍተኛ ደረጃ የጨመረ ሲሆን በተለይም አንዳንዶቹ የግል ባንኮች ለደንበኞቻቸው ልዩ የገንዘብ ማበረታቻ ጉርሻ ቦነስ በመስጠት ላይ ይገኛሉ። በቅድሚያ የአሜሪካን ዶላር ስንመለከት የአሜሪካ ዶላር በከፍተኛ ዋጋ እየገዛ ያለው የኦሮሚያ ህብረት ስራ ማህበር ሲሆን ትክክለኛ የግብይት መግዣ ዋጋው ደግሞ 160 ብር ከ15 ሳንቲም። እንዲሁም የእንግሊዝን ፓውንድን ስንመለከት በከፍተኛ ዋጋ እየገዛ ያለ የኦሮሚያ ህብረት ስራ ማህበር ሲሆን ትክክለኛ የግብይት መግዣ ዋጋ 213 ብር ከ39 ሳንቲም። እንዲሁም የአውሮፓን ዩሮ ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 187 ብር ከ95 ሳንቲም። የኦሮሚያ ህብረት ስራ ማህበር 187 ብር ከ20 ሳንቲም በቅርበት ይከታተላል። የካናዳ ዶላርን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ብሔራዊ ባንክ አማካኝ መሰረት 114 ብር ከ61 ሳንቲም ሲሆን የአውስትራሊያ ዶላር ደግሞ በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲቢኢ ሲሆን ትክክለኛ የመግዣ ዋጋው 107 ብር ከ66 ሳንቲም ነው። ቀጥለን የዱባይ ድርሃም ስንመለከት በከፍተኛ ዋጋ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 45 ብር ከ2 ሳንቲም። የሳውዲ ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለውን የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 41 ብር ከ12 ሳንቲም ነው። የቀጠር ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 42 ብር ከ25 ሳንቲም። የባህሬን ዲናርን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው 410 ብር ከ15 ሳንቲም። የኦማን ሪያልን ስንመለከት በከፍተኛ ዋጋ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ የመግዣ ዋጋው ደግሞ 401 ብር ከ50 ሳንቲም መሆኑን ዌብሳይቱ ክቡራትና ክቡራን ቤተሰቦቼ በአሁኑ ሰዓት ከባንኮች የወጡ ወሳኝ ማስታወቂያዎች፣ የፖሊሲ ለውጦች እና የኢኮኖሚ ባለሙያዎች ትንታኔ አሉን። ዛሬ ሰኔ 6 ቀን 2018 ዓመተ ምህረት 3 የባንክ ማስታወቂያዎች እና የገበያ ትንታኔዎች እንደሚከተለው አቀርብላችኋለሁ። አብራችን ቆዩ። በአንደኛ ደረጃ የምንመለከተው የባንኮች ይፋዊ ማስታወቂያ የቦነስ ጉርሻ ውድድር ነው። በአሁኑ ሰዓት በግል ባንኮች መካከል ከፍተኛ የምንዛሬ የደንበኞችን የመሳብ ፉክክር ተጀምረዋል። የ10 ብር ጭማሪ ጉርሻ እንደ አዲስ ባንክ እና አባይ ባንክ ዛሬ ባወጡት መግለጫ በህጋዊ የገንዘብ አስተላላፊዎች እንደ ዌስተርን ዩኒየን ማኒግራም በኩል ለሚወጣ ማንኛውም የውጭ ምንዛሬ ከመደበኛው የባንክ ተመን በተጨማሪ በእያንዳንዱ ዶላር ላይ የ10 ብር ቦነስ እንደሚከፍሉ በይፋ አስታውቀዋል። ይህን ማስታወቂያ የጥቁር ገበያውን ሐዋላ ለመስበር የታለመ ነው። በሁለተኛ ደረጃ የምንመለከተው ከብሔራዊ ባንክ ነው። ከብሔራዊ ባንክ የወጣ ሰበር ዜና። የጨረታ መራዘም የኢትዮጵያ ብሔራዊ ባንክ በዚህ ወር ሊያካሂደው ያቀደውን የ100 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ ጨረታ ባልታሰቡ የቴክኒክ ችግሮች ምክንያት ማራዘሙን በይፋ ገልጸዋል። ባለፈው የባንኮች ጨረታ ላይ ባንኮች እስከ 160 ብር ከ90 ሳንቲም ድረስ ከፍተኛ ዋጋ ሰጥተው እንደነበር የሚታወስ ነው። በሶስተኛ ደረጃ የምንመለከተው የኢኮኖሚ ባለሙያዎች ወቅታዊ ትንታኔ ማለት ማርኬቲንግ አናላይዝ ነው። ዛሬ የወጡ የዓለም አቀፍ የፋይናንስ ተንታኞች ለምሳሌ ትንታኔ እንዳወጡት የገበያው መሳሳብ የኢትዮጵያ ብር በነፃ ገበያ መዋዠቅ ከጀመረ ወዲህ
በባንኮች እና በጥቁር ገበያ መካከል ያለው ልዩነት በከፍተኛ ሁኔታ ጠቦ ነበር። ሆኖም በአሁኑ ሰዓት ባንኮች እስከ 160 ብር እየገዙ ቢሆንም በጥቁር ገበያ እስከ 182 ብር መድረሱን በመካከላቸው የ40% ገደማ የዋጋ ልዩነት አሁንም እንዲቀጥል ማድረጉ ያሳያል። የፍላጎት መጨመር አስመጪዎች ከባንክ ዶላር ለማግኘት ያላቸው ፍላጎት ከባንኮች አቅም በላይ በመሆኑ ቢሊዮን ዶላር ጠይቀው ባለፈው ጨረታ ባንኮች 1 ቢሊዮን ዶላር ጠይቀው የቀረበው የ500 ሚሊዮን ብቻ ነበር። በጥቁር ገበያው ላይ ያለው የዶላር ፍላጎት በቀላሉ ሊቀንስ እንዳልቻለ ትንታኔው ያመለክታል። አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ምንዛሬ ምን ይመስላል፣ ጨመረ ወይም ቀነሰ ከትናንት ለሚለው አብረን እንከታተል። አንድ የአሜሪካ ዶላር 182 ብር ከ70 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18272 ብር ከ25 ሳንቲም፣ አንድ የአውሮፓ ዩሮ 211 ብር ከ35 ሳንቲም፣ 100 የአውሮፓ ዩሮ ደግሞ 21135 ብር ከ36 ሳንቲም፣ አንድ የእንግሊዝ ፓውንድ 244 ብር ከ95 ሳንቲም፣ 100 የእንግሊዝ ፓውንድ ደግሞ 24495 ብር ከ88 ሳንቲም፣ አንድ የሳውዲ ሪያል 48 ብር ከ67 ሳንቲም፣ 100 የሳውዲ ሪያል ደግሞ 4867 ብር ከ96 ሳንቲም፣ አንድ የዱባይ ድርሃም 49 ብር ከ74 ሳንቲም፣ 100 የዱባይ ድርሃም ደግሞ 4974 ብር ከ75 ሳንቲም፣ አንድ የስዊዝ ፍራንክ 229 ብር ከ21 ብር፣ 100 የስዊዝ ፍራንክ ደግሞ 22921 ብር ከ19 ሳንቲም፣ አንድ የካናዳ ዶላር 130 ብር ከ56 ሳንቲም፣ 100 የካናዳ ዶላር ደግሞ 13056 ብር ከ92 ሳንቲም፣ አንድ የአውስትራሊያ ዶላር 128 ብር ከ69 ሳንቲም፣ 100 የአውስትራሊያ ዶላር ደግሞ 12869 ብር ከ67 ሳንቲም፣ አንድ የቻይና ዩዋን 26 ብር ከ99 ሳንቲም፣ 100 የቻይና ዩዋን ደግሞ 2699 ብር ከ1 ሳንቲም፣ አንድ የኩዌት ዲናር ስንመለከት 592 ብር ከ24 ሳንቲም፣ 100 የኩዌት ዲናር ደግሞ 59224 ብር ከ13 ሳንቲም፣ አንድ የቀጠር ሪያል ስንመለከት 50 ብር ከ3 ሳንቲም፣ 100 የቀጠር ሪያል ደግሞ 5003 ብር ከ6 ሳንቲም፣ አንድ የኦማን ሪያል ስንመለከት 474 ብር ከ99 ሳንቲም፣ 100 የኦማን ሪያል ስንመለከት 47499 ብር ከ48 ሳንቲም፣ አንድ የጆርዳን ዲናር ስንመለከት 257 ብር ከ55 ሳንቲም፣ አንድ 100 የጆርዳን ዲናር ደግሞ 25755 ብር ከ45 ሳንቲም፣ አንድ የባህሬን ዲናር ስንመለከት 484 ብር ከ41 ሳንቲም፣ 100 የባህሬን ዲናር ደግሞ 48441 ብር ከ58 ሳንቲም፣ አንድ የእስራኤል ሽኩር ስንመለከት 62 ብር ከ51 ሳንቲም፣ 100 የእስራኤል ሽኩር ደግሞ 6251 ብር ከ59 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያሳያል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።